ስልክ አታነሳም። መደወልሽን ስላላወቅኩ ነው እንጂ ወይ አነሳ ነበር። እንደውም እንድንለያይ እፈልጋለሁ። ይሄን ያልሽው ስሜታዊ ስለሆንሽ ነው ወይስ አስበሽ? በደንብ አስቤበታለሁ። የምር ስልክ ስላላነሳውልሽ ብቻ ነው እንለያይ ያልሽኝ? በቃ ነገርኩህ እኮ እንዴ። ቻው በእናትህ አጨቅጭቀኝ። ቻው። ኧረ እንዳው ነው ላላተር የደከምኩት ባንቺ ጉዳይ ክፉ ደጉ ልጁ ነች። አዎ ስልክ ስላላነሳውላት እንለያይ ነው የምትለኝ። እሷ ልጅ ግን አፈላቻ ማለት ምን እያለች ነው? እና ደውላ ይቅርታ አትላትም እንዴ? ከዚያስ በየጊዜው ምክንያት እየደረደረ አሻፈረኝ የሚል ልቧን በይቅርታ መመለስ ይችላል። እንደዛ ማድረግ ቻልኩ ልደውልላት። ቆይ አሁን ግን በመለየታችሁ አልደበረ? ደብሮኛል። በጣም ነው የከፋኝ። ግን ምን ላድርግ? ተዋቢ አልደበረም። የደበረው ሰው እንደዚህ ነው እንዴ? ምናልባት ለዚህን ያክል ጊዜ ብዬ መናገር ሊከብደኝ ይችላል። ግን በመለየታችን ብዙ ከባባድና የብቸኝነት ምሽቶች ላሳለፍ እንደምችል አውቃለሁ። እንዴ ይህን እያወቅ ለምን እንድትሄድ ትፈቅዳለህ? እንደውም ቆይ ነው ልደውልላት። ኖ ብስሬ፣ ብንታረቅ እንኳን ህመሜን ከማራዘም የዘለለ ጥቅም አይሰጠኝም። አንድ ሰው የማያዛልቅ ህይወት ውስጥ እንደሆነ እያወቀ ብቻዬን አስተካክላለሁ ካለ ራሱን ክፉኛ እየቀጣው ነው። እውነታውን ተቀብሎ ከማይቀርለት ህመም ለመዳን ቢጥር ይሻለዋል። ትክክለኛውን ነገር ማድረግ ምንጊዜም ቢሆን ቀላል አይደለም። ግን ደግሞ ዛሬን በህመም መጀመር ነገን በቁስል ከመጨረስ ይሻላል። አልሻም አጽናኛ ባባይ ሰው አልሻም ምን ያለሁ ይለኔ አልሻም ከእንግዲህ ህመም ነው አልሻም ብትኖሪም ከጎኔ